የሚያስጠሉ አነጋገራቸው የሆነ ያልወላችበት እንደፈለጉ ያርጓቸው እኮ ብሩክን እኛ እንጠላውም እንወደዋለን እናከብረዋለን ግን ልጅቷ ምን ታርጋቸው እንዴ ውዴታቸው ምንም አያመጡም እነዚህ ውዴ ደግሞ ትልቅ ሰዎች ናቸው ምንወት ይሄ ደግሞ አያት የሆኑ እኮ ናቸው እናንተ በጌታ መታላጀኩ ማለት እኮ አንቺ ሆነሽ ነው አንቺ እንደው ሃይሚ ንግግር አይመቻችሁም እንዴ ነገረቻቸው እኮ እንዴ እናንተ አልገዛም ማለት እኮ ሆነሽ ነው አንቺ ውዴ አትተገልገሽ ደግሞ ማለት ነው እግዚአብሔር ሃይሚ ታደብሰው ልጆች ማለት ነው የማርያም ልጅ ቆይ ልካቸውን እኮ ነው ነገረቻቸው የሴት ርካሽነታቸውን ሴት ጅልነታቸውን እኮ ነው አስረግጠ የነገረቻቸው ሰው መልሳለች ይልወጣ ነው ውዴ ምን መሰለሽ ሃይሚ የሚሳደው ልጆች እኮ ማለት ነው በዛ ላይ ትልቅ ሰዎች ናቸው እኮ እግዚአብሔርን ትልቅ ሰዎች ምን አርጋቸው ሳሪ በቃ እኔ እንጃ እኔ ልተኛ ነበር ያሰብኩት ደሜ ተንተከተካንች ብቻዬ ሲጀመር መሳደብ ፈልጌ ነበር ዛሬ እንደምን ታርጋቸው እነዚህ ትልቅ አሮጊቶች ናቸው ለነዚህ ቦታ እኔ የሚሳደብ ሰው ማነው ቦታም አልሰጥም እሷን ቦታ ስለማትሰጥ ቦታ ወይ ይወደኝ የኔ እንደነሽ ሲጀመር ቲቲ አንድ ነገር ንገርሽ እኛ ጋር ያሉ ልጆች ማለት ነው ሁላችን አንነፋም አንረባም ደግሞ ከነገ ጀምሮ እናቴ ትሙት አሳያቸዋለሁ ሁልሽም አካውንትሽ ማንሽም እዚህ ቲክቶክ ላይ አሰሪያትም ከነገ ጀምሮ አሳይሻለሁ እኛ መቶ ምናምን ሰው ያለ ነው በቂ ነን አሳያቸዋለሁ ደግሞ ውዴ ምናረች ራዋ የኔ ውድ ታያቸው እነዚህ ማለት ነው ለነዚህ ለማይም መልሳት መልስ እሷ እንደፈለገች ትሁን እኔ እዚህ ጋር ብዙ አላወራም እንጂ ሃይሚና ብሩኬ ተላይቶ አይደለም ግን ነገ ለናንተ እንትን ይሆናል እቺ ልጅ እንደዚህ እየሰደባችሁ ምን እያረጋችሁ ታላችሁ ተነጎዳ ደግሞ ሲመጡ እኛ እኮ ለነሱ ብለን ነው ትላ ምን አገባችሁ የፈለጋችሁ ትበል ሳሪዬ አንድ ላይ ሲጀመር ማለት ነው ነገ ያግታታል እንደዛኔ ምን እንደሚውጣቸው አያቻዋለሁ ነገ ሰላም ይሆናሉ አይውልሽ ማሪ ነገ ሰላም ይሆናሉ እኮ ግን ልጅቷ ምን ታርጋቸው በሏት እኮ ስጋዋ መጋጥ ብቻ ነው የቀራቸው እንደው ይሄ ስራ ባያቆሙ ይስሩ ምን አባታችሁ ያመጣሉ ምንም አታመጡ ታውስ ይስሩ አትበል በጌታ እንዴ እየተረገጠና እንደዚህ የሆነ ለምን እናት ምንም ሰራ ልጅቷን እየሰደዋት የፈለገችው ትብል እሷ ናት የምትኖር እኮ እኛ አይደለንም እኮ እንዴ መጀመሪያ አይደለም 3 አመት ሙሉ አልተረገጠችም አሁን መጀመሪያ አይደለም ስድብ እሷን ማይጠበቀው የሚሳደው ሴቶች እኮ አለው ውዴ እሷን ከምትሳደቡ ልጆቹን ከምታከፋፍሉ መጀመሪያ ሰውነታችሁን አስተካክሉ ስፖርት ስሩ ታቸው እንደፈለጉ ይሁን እንዴ የሃይሜ ኑሮ አትኖሩም የብሩኬ ኑሮ አትኖሩም እነሱ በደንብ ይታወቃሉ እግዚአብሔርን እነሱ በደንብ ነው የሚታወቁ ምን አባትሽ ያገባሻል አፈር ብሉ ስደት ላይ ያስቀራችሁን እቺ ልጅ የምትሳደቡ ሰዎች ማለት ነው አረ ሂጅባቸው እናቴ ትሞት የሆነ መጥፎ በጾም ሳሪ በጾም ምድር ማለት ነው ከኔ የማይጠበቅ ስድብ ነው የተሳደብኩኝ ነው ራሱ ቀፈፈኝ እኔ ማርያም ማለት ነው እኔ እኔ ራሱ ቀፈፈኝ ውዴ እነዚህ ሁለት ልጆች መሃል የምትገቡ ማለት አቢ የምትባል ልጅ ማለት ነው ውዴ አሽቃባጭ እሷ ደግሞ ስታስጠላ ውዴ ቆይ እቺ እነዚህ ሁለት ልጆች መሃል የምትገቡ ማለት ነው ፈጣሪ የስራችሁን ይስጣችሁ እነሱ እየፈለጉ ይስሩ እንደዚህ እነሱን ለይታችሁ የምትሳደቡ ማለት ነው አሁን ሃይሜም ስለራሱ አታቅም ብላችሁ ነው ምን አርገኑ የምትሉ ምድር አሮግቱላ ማለት ነው እግዚአብሔርን አገባችሁ ታችሁ በቃ እኩያችን ብትሆን እኮ ሳሪ እኩያችን ቢሆን ኦኬ አያታችን ቢሆን እኮ ነው እየተሳደቡ ያለው አሁን ብሩክ ወዴኔ ዛሬ አይታለው ትልቆች ናቸው እነዚህ ድረስልኝ መጀመሪያ ሰው ከምትሳደቡ ከሰው ቤት ውጡ ስድብ እኮ ሰው አይመልስም የሰው ልጅ እኮ እናንተ ከነሱ እንኳን የተሻላችሁ ቢሆን እነዚህ ልጆች ናቸው ገና 20 እና 22 ቤት ናቸው እኮ ሃይሚና ብሩክ ምን አርጉ ነው የምትሉ ምን አገባችሁ እናንተ ናችሁ እንደ በግድ ሃይሚም የፈለገችሁትን ብሩክ የፈለጉ ይሁን ከነሱ በላይ እኮ እንታወቀዳለን እነሱ በደንብ ነው የሚታወቁ ልጅ ነገ ደግሞ ታፍራላችሁ የሆነ ነገር ሆኖ ሲመጡ ነገ አንድ ላይ ይመጣሉ ነገ አንድ ላይ ውዴ ነገ
ችግር የለም ግን ነገ እኔ ማለት ነው እናንተ ግን እንደዚህ ሰው የምትከፋፈሉ እንደዚህ ሰው የምትሳደው ሰው መለያት ሰው እኮ ማለት ነው የትኛ እምነት እኮ ከቻላችሁ ዋሽታችሁ ሰው አስታርቁ ነው የሚባል። እናንተ ምን አይነት ተፈጥሮ ነው አላችሁ? ከየት ነው የተፈጠራችሁ? ኧረ መድኃኒዓለም እኔ ስሚ ሳሪ ስሚኝ እንትን እኮ ነው ይስደቧት ከፈለጉ ብሩኬ ብቻ እንትን ይበሉ። ሲጀመር የቲት ልጆች እኛ ቲት ጋር ነው የምንሰበሰበው። አንዳችንን የማንም ደጋፊ አይደለንም። ሁለቱ አንድ ላይ በፍቅር ሲሰሩ ነው ደስ የሚለን። ገብቶሻላ? ግን ሴት ሆነሽ እንደዚህ እኮ ናት በፊት የሙቢ ያልተመቻትም አሁን የሐሰን ተመቻት። እንደዚህ አሁን አርግዛ ትመጣለች እየየ ነገ ታለቅሳለች። ምን ሴት ሆና እንደዚህ አይነት ስታወራ በጣም ነው የሚዘገንንሽ። እኔ ነው በአንድ አይነት ነው ማያቸው። በጣም ነው የምወዳቸው። አንድ ላይ ሊሞጡ ነው። ግን ምን ታርጋቸው ልጅቷ? ውዴ ለነዚህ ቦታ ለምን ትሰጫለሽ? እነዚህ አንድ ሰው ይኸውልሽ ውዴ ራይ አንድ ነገር ልንገርሽ ውዴ ምድረ ከካም አማርኛ በስነ ስርዓት የማያወራ አማርኛ ጭራሽ ከሷ እኩል ሊያወሩ ይፈልጋሉ። ውዴ ይሰማሻል ድምጼ? ይኸውልሽ የኔ ውድ አንድ ሰው እኮ ለራሱ የሚያወራ ማለት ነው ለራሳችሁ የሚያውቁ ነው። እነዚህ ባለጌ ይሁኑ ለነዚህ መልስ ትሰጫለሽ? እነዚህ ከነሱ ተሽለሽ ተገኝ እንጂ እነሱ ስላቦኩ አንቺን መልሰሽ እነሱ ጋር አረ እነዚህ ሁሉም እኮ የእጁን ያገኛል። የኔ ውድ እንደገና ተናጃለሁ ተቃጥያለሁ ምናምን አትበልሽ። አረ ምን ያቃጥላል? ሃይሚ ታደሳ ገና እያቃጠላችሁ እያታላችሁ ቅጥል ነው የምታደርጋችሁ። እሱም ሃይሚን ብሩክም እናንተን ቅጥል እያረጉ እናንተ እያላችሁ ትኖራላችሁ። ለተሳዳቢ ነው። ይሄ ደግሞ ንጹህ ልብ ያላችሁ ልጆች አሉ። ሁለቱም በጣም ቲቲ ስሚኝ፣ ስለሰደቧት እኮ አይደለም የተናደድኩት። አነጋገራቸው ሴት ሆኖ እንዴት እንደዚህ አይነት ወሬ ካፋቸው ይወጣል? እንዴት ሴት ናቸው? እንደ ከማዳም ክችን ያወጣቸው ወይ ከሽርሙጥናቸው ያወጣቸው። ወይኔ ማዳም ቤቱ ነው እንደዚህ ውዴታይ። እነሱም እኛስ ከነሱ ምን ተሻልን ታዲያ? የኔ ውድ ታይ በቃ እና በቃ ደህና ደሩ፣ አትናደዱ የኔ ውዶች። እሺ ደህና ደርሳሪ። ተሳዳቢ ቦታ አትስጡ ማርያምን። እነዚህ ተሳዳቢዎችን እቃችሁት እኔ ምንም አይመስሉኝም። ለምን አውቃችኋለሁ ሃይሚና ብሩኬ ወይ እናንተ ስለማታውቁ ነው። እኛ እኮ ምንም ሳሪ እኛ ምንም አላልንም። እኛ ምንም አላልንም። ሲጀመር አንድ ላይ እንዲመጡልን ነው የምንፈልገው። የሁለቱም ደጋፊ ነን እኛ። ይኸውልሽ ውዴ እኔ አሁን እዚህ ጋር ላወራ ነው። እነሱ ወይም በውስጥ አወራቸዋለሁ እንጂ እዚህ አላወራም እንጂ እነዚህ ለተሳዳቢ ቦታ አትስጡ እንጂ ብሩኬና ሃይሚ አንድ ቤት ናቸው። በቃ ምንም አያመጡም እነዚህ። በቃ ልንገራችሁ ብዬ ነው። እናንተ ንጹህ ልብ ያላችሁ ልጆች ማለት ነው። እነሱ የሚሰሩ ስራ ነው። ተሳዳቦች ግን ሁሌ ሰው እየተሳደባችሁ ትኖራላችሁ። ሃይሚና ብሩኬን ከፍ እኛ እኔ ራሱ አንቺ እያበላሽ ነው። ከምር እኔ እኮ ስድብ አልወድም ነበር። ወይ ቲቲ አትሳደብ ቲቲ። እኔ እልክልሻለሁ በውስጥ እግዚአብሔርን ገረመኝ። እኔ አንቺ ታውቂኛለሽ በጣም ነው የሚያልቅሰው የነበረውና የሆነ ነገር ሲያሰማ ለነሱ ቦታ አትስጪ ማርያምን። ለነሱ ቦታ እሺ ሳሪ ችግር የለውም። አዎ በቃ ቡፋ በሉ እናንተ ማርያምን ዘፈን እየለቀቃችሁ ወይ እንትን ያላችሁ እነዚህ ተሳደናለ። እግዚአብሔር የስራችሁን ይስጣችሁ። አንቺ በቃ የሆነ ሲያስጠሉ በኪዳነ ምሕረት አንቺ አረግቶት ናቸው እኮ አየሻቸው። በስማ እኔ ገረመኝ በጣም ትልቅ የብሩክ ህይወት እኛ እንፈልጠዋለን እንቆርጠዋለን የሚሉ ልጆች አሉ። ደግሞ አሁን አይ እሱም የኦዲየንስ እየሰማ አይደለም እንዴ እንደዚህ ነገር እያደረገ ያለው? በእናትሽ ታይኛ በእናትሽ እስቲ መጨረሻው ማየት ነው እንጂ ምንም ነገር እናገረው ነገር የለም። ብቻ የምሳደቡ ሰዎች ግን አፍቃሪዎች ናቸው። እና እኔ የሚያሳፍረኝ ነገርና የማያናድደኝ ነገር ኦቨር የሚያናድደኝ ነገር ምን መሰለሽ? በቃ የኛ የተዋለ ልጅ ለምን የወንድ ፎቶ አንጠልጥለው በሴትነታቸው እንዴ የጉድ እንትን
የክብር ሴት የሚባል ነገር እኮ አለ። ኧረ እነዚህ ክብር የላቸውም። ሴት አሰዳቢ ሁላ ክብር የላቸውም እነዚህ። ይህ የሆነ ከተሳደብኩ በኋላ እንትና ለኛ እንጂ የሆነ በቃ ስትናደጂ ከአፍሽ የምታወጪው ቃላት አለዋ በጣም ይቆጭሻል። ሲያስጠሉ በኪዳነ ምሕረት እዛ ያስቀራቸው እንደ ቤተሰቦቻቸው አያሳያቸው። አሙዬ ትገቢያለሽ? በጣም ተናድጄ እኮ ነው የገባው። በእናትሽ ለስድብ ነው የገባው። ሲጀመር ሰው ላስገባን ነበር ዛሬ። ኧረ እኔ ለስድብ ከምሬ ነው የምልሽ፣ ለስድብ ነው የገባው። እኔ ተሳድቤው ማላቅ ስድብ በሚዲያ ላይ አሚና ወይ ቲቲ ዞር ያለሽ ምን ዞር አለው? ቅድም ደነገጥሽ? በጣም ንድድ ብዬ እኮ ነው። ንድድ ከአቅሜ በላይ ሆኖብኝ እኮ ነው። ደግሞ ምን ተፈጠረ? ስድብ ነው መቼም የተለመደው አይደል? ኧረ አዎ የሆነ ተሰብስበው አንቺ በቃ እያሽካኩ ይሰድቧታል። እንደዚህ ነገር እርግዛ ትመጣለች እንደዚህ ይላሉ። እንትን ደብሮኝ ነበርና ሃይማኖት ታድስ አይነካካት የሆነ ነገር ብለሻል። አዎ ይቅርታ ቴትዬ ማርያምን በቃ ከአቅሜ በላይ ሆነብኝ። ያላ ከአቅምሽ በላይ ሲሆን ወይ ጉድ! ምን መሰለሽ ከሳቸው ከዚህ የምትሳደው ክፉ ነገር ማለት ሴት የምትሳደው ስድብ እኮ አለ። የወንድ ጥማት ያለባቸው ናቸው ታያቸው። የሆነ ሰሚ አሞ የሆነ አይቶ እንኳን አይረዱም። ሰው እኮ አይቶ ይረዳል። በጣም እንደሚፋቀሩ በጣም እንደሚዋደዱ አይናቸው ላይ ያሳውቃል። እነዚህ ልጆች መቀበል ካልፈለጉስ ማመን ካልፈለጉስ ማመን ካልፈለጉስ አምኖ መቀበልን ካልፈለጉስ አላማ ለምንድን ነው? አዎ ተናደሻል። ከተናደድሽ አላማችሁ ምን ሆነና ነው ሲጀመር? እንዴ እናንተ ንቃችሁ መተው ነው ምን? ኧረ አሚና በጣም ነው የተናደድኩ። የሆነ እርር ብዬ ዘልዬ ወደ ላይቭ ነው የገባው። እሱ የሚፈልጉት እኮ ታዲያ ይሄንን ነው እኮ ታዲያ እንድትናደጅ አይደለም ታዲያ የሚፈልጉት። አሚና ለካ ሰው ወዶ አይደለም የሚሳደብ ስድብ የሚመልሱ እነሱ ታዲያ ሲፈልጉ እኮ የሚናገር የለም እኮ አትፈልጊ በግልሽ ነው የሚገፋፉሽ። ተናጋሪ ያረጉሻል። ከዛ እንትና ለፍላፊ ናት፣ ከእንትና ምላሰኛም ናት፣ እንትና ነገረኛም ናት፣ እንትና ማንዲ ናት። ሳትፈልጊ ማንነትሽ እንትን የሚሉሽ እንድትቀይር የሚያረጉሽ ያንቺ ማንነት ባልሆነ አለች። ደግሞ ቲቲ አሙ ባለፈው ነበርሽ ያቺ ኮፍያ ያረገች ምናምን ነኝ ምናምን የሷ ፎቶ ነው ምናምን እየተባባልን ነበር። ማን ነበር ስማ? እሷ ነበረ ዛሬ የሰበሰበቻቸው። አላስገባም ብላኝ ነው እንጂ ማርያምን ገብቼ አንድ ስድብ የሆነ ደህና ስድብ ሰድቤያቸው ያስገቡሽማ ታዲያ እንዴ ለምን ያስገቡሻል ታዲያ? ጥላት እንዴት ያስገባሉ? ያውም የእነሱን እንትን አድርገሽ ያፍሩበታል። እባክሽ ታያቸው። ፈጣሪ ያጣመረው ደግሞ ሰው አይለያየውም። እንዲያለሽ ስልኬ ያስጠሉ በእግዚአብሔር ስም። አዎ አላስገባልኝ። ተምሬ ደግሞ አሳያቸዋለሁ አንድ በአንድ። በኋላ ካላለቀሱ እኮ እኔ ረሃው አይደለሁም ወይ ማልት ያለ ትግሬ ቁጥሬ እምቢ አለሽ ወይ? አዎ ቆይ በውስጥ ልክልሻለሁ። እሺ በውስጥ በኢንቦክስ ላኪልን ቁጥርሽን። እሺ ካለኝ በሰው ነው እኮ እንትን ያልኩት ሲም አልወጣልኝም። በጓደኛዬ እንትን ነው እሷ ዋትስአፕ ነው የምትጠቀምበት። ወይኔ አንቺ እስካሁን አልተረጋጋውም። አሚና እስካሁን አልተረጋጋውም። የቅድሙ ስድብ ነገርኩሽ እኮ ረሃዋ ስድብ እንደሆነ ለማዳሽ ነው። ቁጭ አልሽው ውጪ ከቤቴ ልታድንት ነው አትታች እሱ የምትባይ ሴትዮ ታዳምጥና እዛ ትወስዳለች። አትቅረጽ ለምን እንትን አትልም? ትውሰድ
የኔ እኮ ቡቡን ይደግፉት እኮ ቡቡን ይደግፉት። እኛም በጣም ነው የምንወደው፣ በጣም እና የምናከብረው። እንለያዩ አንፈልግም። ግን ደግሞ ያለ እንትኗ ምን ትሆኑላቸው ልጅቷ ቡቡዬ ብለን ማሽቃበጥ አለብን። አሽቃበጡ በጣም ነገ አሁን አንድ ላይ ሲመጡ አይደለም እኩል ነው የማያቸው። በጣም ነው የምወዳቸው ሁለቱም፣ በጣም ነው የምወዳቸው። አይደለም በእነሱ አመለካከት እንዲለያዩ አልፈልግም። እንደነሱ ለይተን ነው እንትን ማለት ያለብን፣ በእነሱ አስተሳሰብ ማለት ነው። የኛ ችግሩ የወንድ ጥማት የለብንም። ሰው ነንና እንደ ሰው ስናስብ እኩል ነው የምናስበው። ሚዛናዊ የሆነ አስተሳሰብ ነው ማሰብ ያለብን። ምንድነው ፈላ የሴት ልጅ ሆነ እንደዚህ አይነት ስድብ አይዘገንንም? ሴት ነገርኩሽ ሴቶቹም እንዴ ማዳም ቤት እንሰራ ይላሉ። ግን ማዳም ቤት አይደለም የሚሰሩ። እንደዚህ ራናው ይወጣሉ በየእንትኑ ባንጋል የሚይዙ እነዚህ ናቸው የሚሰድቧት። ለነሱ ክብር ስለሌላቸው ሃይሚን ክብር የሌላት መስሏቸዋል። ተስሎ አያገኙትም እኮ ችግሩ ተስሎ ስለማያገኙት እኮ ነው። አረ እጣቧ እንደ እጣቧ አይሆንም። እጣቧ በስነ ስርዓት አማርኛ ማውራት የማይችሉ እኮ ናቸው የሚሉ ምድረሻው ቋቋ አማርኛቸውን ታያቸው። አስተሳሰባቸው የበሰለ አርቀው የሚያስቡ ስለ ነጋቸው የሚያስቡ ቢሆኑ ሴት ልጅና እንደ ሴት ልጅ ቆመ ብለው የሚያስቡ ቢሆኑ በሴትም ባልፈረዱ ነበረ። ገባሽ? ዲአሚና አሁን ነገ አንድ ላይ መምጣታቸው እንግዲህ ነገ ከነገ ወዲያ አንድ ላይ ይመጣሉ። የዛኔ ምን ይውጣቸው ነው? ምን ይወጣቸዋል? እድሜ ሰገጤ ሁላ በእንትናቸውን ቀይረው ደግሞ ይመጣሉ። ምድረፋራ ኮንፊደንስ የላቸውም በራሳቸው። ወይኔ ረሃዋ ዘንጀላው እንዴ ነው ታያቸው። በእናትሽ ንቀሽ መተው ነው እንጂ እኔ እኮ ደህና ነበርኩኝ። በቃ ሰው ለካ ወደ አይደለም ስድብ የሚጀምረው ወዶ አይስቋሉና ወደሽ ሁሉን ወይ ጉድ ተናጋሪ ትፈልጊያለሽ እንዴ? ራዋዬ ወደሽ ተናግሮ የሚያናግሯቸው በቃ አንድ ሰው እንዳይናደድ አንድ ሰው እንዳይሳደብ የቲቲ ፋሚሊ የሆነው አንድ ሰው ግን እኛም አነፋም። አሚና ማርያምን እኛም አነፋም። የሆነ ምድር አስመሳይ ነን እኛ ራሱ አስመሳይ ብቻ እኮ ነው ታዲያ እዚህ ጋር እንትናዬ እንደዚህ ናት እንትና በውስጥ ሌላ ከነ ጀምሮ አስመሳይ ነን። አዎ ልም ያለ ምድራሽ ካባጩላ ሁልሽም ሁሉንም